ፖለቲከኞች ስትሆኑ ያን ያህል መፍትሄ ችግሩን ከነቀስክ በኋላ ከችግሩ ቀጥሎ ህዝብ መፍትሄውን ይፈልጋል። እንዴ 8 ደቂቃ ሙሉ ችግር ተነተናል እንዴ? አማራጭ ሐሳብ አለን አልከኝ። ኦኬ አማራጭ ሐሳባችሁን ደግሞ እንስማው። 7 ደቂቃ ከምናምን ችግር ተነተንክ። ጥያቄ ጠየቅኩ። ኦኬ የእናንተ መፍትሄ ሐሳብ ኦኬ እነዚህ ለምሳሌ ስፔሲፊካሊ እነዚህ ሉዓላዊ ሀገር ራሳቸው በአንድ ሀገር ውስጥ ሆነን ራሳቸውን እንደ ሀገር ያወጁ ትክክል ያልሆነ ሶቨረን ስቴት ናቸው። ይሄ ትክክል አይደለም አላችሁ ነው ወይም አለ። ለዚህ ደግሞ መፍትሄ ሐሳብ አለን አልክ። ያንተ መፍትሄ ያመጣው ምንድነው? ህገ መንግስቱ ላይ ጻፍከው ምንድነው? አምታታው በከተማ ነው እንዴ? አደናብሩ ማለፍ ነው እንዴ? መናገር እኮ አለባችሁ አይደል እንዴ? ችግሩን እኮ ሁሉም ይተነተናልና ለዛ ነው እኔ አዲስ ታይምስ ወደ አንተ ልምጣ ወንድሜ። ኦኬ ቴዲ በጣም አመሰግናለሁ። እዚህ ያላችሁትንም ሁላችሁንም ሰላም ብያለሁ። የነ ልደቱ መግለጫ ላይ ትንሽ ሀሳብ ልስጥና ወደ ኤሌክሽን እሄዳለሁ፣ ወደ ብልጽግና ኤሌክሽን። እኔ እነ ልደቱን በወዳቸውም ብቃወማቸውም እኔ ማየው ሰዎቹን ስለምወዳቸው ሰዎቹን ስለምጣላቸው ሳይሆን ለኢትዮጵያ ምን ይጠቅማል፣ ኢትዮጵያ ውስጥ እነሱ የሚያነሱት ሀሳብ ፍትሃዊ ነው አይደለም፣ እውነት መረጃቸው ወይ ጥያቄያቸው ትክክል ነው አይደለም የሚለውን ነው ጀጅ አድርገው እንጂ ሴጣንም ያንሰው ልደቱ ያነሳው ጀዋር አነሳው ጥያቄው የኢትዮጵያ ጥያቄ ከሆነ ጥያቄው ትክክል ነው። እንዴት ይፈጸማል? እሱ ጥያቄ ሊኖረኝ ይችላል። ሚዩት አድርጎ ወንድማችን እና ሴጣንም ያንሰው። አዎ ኢትዮጵያ ውስጥ የመንግስት ለውጥ ያስፈልጋል፣ ወደዳችሁም ጠላችሁም። ኢትዮጵያ ውስጥ የኢትዮጵያ ህዝብ ጭቆና ውስጥ ነው ያለው። የኢትዮጵያ ህዝብ ከኢትዮጵያ አዲስ አበባ ላይ መብራት እየተብለጨለጨ ከአዲስ አበባ 150 ኪሎ ሜትር በ16ኛው እና በ17ኛው ክፍለ ዘመን የሚኖሩ በጨለማ ውስጥ የሚኖሩ ውሃ ከከብት ጋር የሚጠጡ መሰረተ ልማት የሌላቸው በልተው ማደር የማይችሉ ኢቭን አዲስ አበባ ውስጥ ብዙ መከራ ያለበት የፖለቲካል ሲስተም ነው ያለበት። ጥቂቶች የሚዘርፉበት፣ ጥቂቶች የሚከብሩበት ሀገር ለማ ማለት ፓርክና መብራት ማብለጭለጭ ከተማ ማብለጭለጭ የሚመስለው ትውልዱም ደግሞ ይሄንን እንደ እድገት አድርጎ የሚያይ ነው። ሰልፍሽ የሆነ ማህበረሰብ ተፈጥሯል። ሚዲያውም እንደዛ ነው። ሚዲያውም ብሬን ዋሽ ተደርጓል እና አይምሮ የሰለጠነ የሚዲያም ሰው ስለሌለ ፖለቲከኛም ስለሌለ አዲስ አበባ ላይ መብራት መተከሉ የኢትዮጵያ ህዝብ ያለበትን የኢኮኖሚ ችግር፣ የኑሮ ችግር፣ የሰላም እጦት እሱን ጥያቄ ውስጥ ሳያስገባ አዲስ አበባ ለማልን፣ አስፋልት ተሰራልን፣ እንትና የሚባል አርቲስት መጥቶ ጎበኘልን የሚል ደካማ ትውልድን የተፈጠረው። በኃይለ ሥላሴ ጊዜ ተማሪዎች አመፅ ሲያምፁ ነዳጅ 5 ሳንቲም ጨመረ ብለው ነው። አንደኛው አመፁ የተማሪዎች እንቅስቃሴ ነዳጅ ጨመረ ብለው ነው። አሁን እኮ ያልጨመረ ነገር ምን አለ? ሰው ኑሮ መኖር አይችልም። ቤት ክራይ ተከራይቶ መኖር አይችልም። ቤት ገዝቶ መኖር አይችልም። የስራ አጥነቱ የትየለሌ ነው። ስራ አጥ በጣም በሚሊዮኖች የሚቆጠሩ ወጣቶች በየትኛውም ክልል ያሉ ከግማሽ በላይ እንደው ካላጋነንኩኝ ዳታ ባሊዝም ከ70-80% በላይ የኢትዮጵያ ህዝብ ስራ አጥ ነው። 10% አይሆንም ስራ ላይ ያለው ከነጋዴው ጀምሮ እስከ መንግስት ሰራተኛው እና ይሄ ሁሉ ምስቅልቅል ባለበት ሁኔታ ውስጥ ዲሰፕሽን የሚፈጥሩ የስትሪት ልማቶች፣ ይሄ ፓርክ ስራዎች እንደ ትልቅ እድገት ተደርጎ ለብልጽግና ሲደለቅ ነበር። ይሄን ደግሞ በጣም ያሳዝነው ቲክታኩ ትናንሽ ቲክታከሮች፣ ዩቱበሮች፣ የሚዲያ ሰዎች ሲያጋኑትና ሲያላጉት ነበር። ይሄ በጣም ነውር ነው። እውነት ለመናገር ህዝቡን የሚወድ ሰው የህዝቤ የኑሮ ዘይቤ ተቀይሯል ወይ? ህዝቤ በቀን 3 መብላት ይችላል ወይ? ትምህርት ቤት መሄድ ይችላል ወይ? ንጹህ ውሃ ማግኘት ይችላል ወይ? መንገድ አለው ወይ ብሎ ነው መጠየቅ ያለበት። ሰላም አለው ወይ? ሰላም ወጥቶ መግባት ይችላል ወይ? ሀገሬ ሁሉም ዜጋ እኩል ነው ወይ? ዲስክሪሚኔሽን የለም ወይ? አንዱ ከአንዱ ይበልጣል አይበልጥም? እነዚህ መሰረታዊ ጥያቄዎች መሆን ሲገባው እንደ ማህበረሰብ ግን ጥቃቅን ነገር እያየን ይኸው አብይ አህመድ ሀገራችንን አበለጸገልን፣ ይኸው አብይ አህመድ መብራት ሰራልን፣ ይኸው እንደዚህ እያልን እኛ ራሱ ዲሞክራሲን ጨፍልቀን ፍትህን ጨፍልቀን የዚህ የጭቆና ተባባሪዎች ሆነን ቆይተናል። የሚዲያ ሰዎችም እዚህ ያለን ሁላችንም ነው ሞቅ ሰው ራሴንም ጭምር ማለት
በአጠቃላይ ቴዲ ሁሉም ሚዲያው እንደዛ ነው እየሰራ ያለው። እውነቴን ነው የምልህ። እኔ አንድ ሰው ከደብረ ብርሃን ትንሽ ከፍ ብሎ ሰው እንዴት እንደሚኖር በቅርቡ አካፈለኝ። የሚገርም አዲስ አበባ ዙሪያ ነው። የሚገርም 16ኛው ክፍለ ዘመን ነው እዚህ ሰው የሚኖረዋል። ከዚህ ሄደ ሰው ነው የሚነግረኝ። ከከብት ጋር ነው ውሃ የሚጠጡት። መሬት መንገድ የላቸው። አዲስ አበባ ዙሪያ እኮ ነው 150 120 ኪሎ ሜትር የሚሆነው። አዲስ አበባ ደግሞ በመብራት ትብለቅለቅ የሚል ጨቋኝና ይኸውልህ፣ የህዝብ እኩልነት ያስፈልጋል። ለአንዱ ትራክተር እያደልክ አንዱን ውሃ ከከብት ጋር እንዲጠጣ ካደረግ ሀገር አይደለም ይሄ። ገብተዋል። ለአንዱ መብራት እየተከልክ ከተማ ውስጥ ለአንዱ የተለየ ፕሪቪሌጅ እያደረግ ሌላውን እኩል የማታይ ከሆነ ይሄ ልማት አይደለም። ይሄ ዲስክሪሚኔሽን ሴግሬጌሽን ይባላል በሰለጠነው የፖለቲካል አጠራር። እና ኢትዮጵያችን ብዙ ችግር አለባት። ኢትዮጵያን እንወቃት ወዳጆች። ስለ ኢትዮጵያ ስናወራ የኢትዮጵያን ችግር በደንብ ማየት ይኖርብናል ብዬ አስባለሁ። እነ ልደቱ ጥያቄያቸው ትክክል ነው። ወደ እነሱ ስመለስ ጥያቄያቸው ትክክል ነው። እነሱ ግን ከ97 ጀምሮ እኔ ልደቱን በፖለቲካ አሁን አንድ ሰው እዚህ ሲያወራ ነበር፣ ምንም ሀሳብ የላቸውም ምናምን እያለ አንድ ሰው አቲን ቅድስት መስለኛ ሲታወራ በጣም ያስቀኛል። ከልደቱ በላይ ሀሳብ ያለው ኢትዮጵያዊ በባትሪ ፈልገሽ አታመጭ። ታማኒነት ምናምን ከሱ ጋር የተሰባሰቡ ሰዎችን ከሆነ ለምሳሌ እኔ አሁን የቲፒኤልኤፍ ሰዎች እዛ ውስጥ ትናንትና ያላመጡትን ዲሞክራሲ፣ ትናንት ያላሳፈኑትን 27 ዓመት ያደረሱትን ጭቆና ዛሬ ዲሞክራሲ ላመጣላችሁን የሽግግር መንግስት አላምንም። ይሄንን የቲፒኤልኤፍ ሰዎች እዛው ሲሆኑ ከአንቺ ጋር እስማማለሁ። ጀዋር ትናንትና ጊዜው የኛ ነው ሲል ነበር። ልክ ዛሬ እና አብይ አህመድ የሚያደርጉትን ኮንዶሚኒየም ጀዋር መሐመድ ኮንዶሚኒየም ሂዱና የኦሮሞ ወጣቶችን ሂዱና ያልሰራችሁበትን ኮንዶሚኒየም ዘን ብላችሁ ሰብራችሁ ግቡና ውሰዱ እያለ ይቀሰቀስ ነበር። እሱን ተደርጓል። እና እንደዚህ አይነት ሰዎች ትናንትና መጥፎ ነገር ሲያደርጉ በኢትዮጵያ ፖለቲካ ውስጥ መጥፎ ነገር ሲያደርጉ የምናውቃቸው ሰዎች ዛሬ ለዲሞክራሲ ሲመጡ ዝም ብለን እንቀበል ማለት ተገቢ አይደለም። ቢኮዝ እና አብይ አህመድም በዚህ የፖለቲካ ሲስተም ውስጥ ኖረው እኛ ወደ ሽግግር እንወስዳቸዋለን፣ እኛ ወደ ፍትህ እንወስዳቸዋለን፣ ዲሞክራሲ እናመጣላቸዋለን ሲሉ ዝም ብለን ተቀበለናቸው ነው እዚህ ማጥ ውስጥ የከተቱን ማለት ነው፣ እዚህ ውስጥ እልቂት ውስጥ የከተቱን። ስለዚህ ጥያቄውን እስማማለሁ። የመጡ ሰዎች ብቃቱ አላቸው ወይ፣ ባክግራውንዳቸው ምንድን ነው የሚለውን የኢትዮጵያ ሕዝብ መጠየቅ አለበት። ዝም ብሎ የተነገረውን መከተል የለበትም። ሲቪል ዲስኦቢዲየንስ ደግሞ ሀገር ውስጥ ነው የሚደረገው። በህቡ አደራጅተው ማድረግ ከቻሉ እዚህ ድሮ ጀዋር እዚህ ቁጭ ብሎ ቄሮን ተነስ እያለ እንዳታገለው አሁን የኢትዮጵያን ሕዝብ በሙሉ ማታገል የሚችል ሀሳብ አለው። በየትኛው ሀሳብ ነው? ሀሳቡን ግልጽ አድርጎ ያቅርብና መጀመሪያ ደግሞ ሀሳብ ያለው ሰው እንደነ ጀዋር እንደነ ልደቱ አትሊስት ትናንት ካጠፉት ጥፋት ኮንፌሽን ቢኖራቸው ትናንት ይህን አድርገን ነበረ፣ ትናንት እንደዚህ አድርገን ነበር፣ የተከተልነው ፖለቲካል ሲስተም ትክክል አይደለም እንኳን ማለት አይፈልጉም። እነዚህ ሰዎች አልጸጸት ምናምን የሚሉ ሰዎች ናቸው። እና እነዚህ ሰዎች መጥተው ዛሬ ደግሞ እንደገና ልምራችሁ ሲሉ ኦፍኮርስ ያው የኢትዮጵያ ሕዝብ ዞር ብሎ መጠየቅ አለበት የሚለውን እስማማለሁ። እና የእነሱን በዚህ እንትን ልበለው። ግን ኤሌክሽን የሚለው ላይ ቴዲ የኢትዮጵያ ኤሌክሽን አይ ቲንክ ወደፊት ሰፊ ፕሮግራም ወስደን ልንወያይበት ይገባል። ቴዲ ኤሌክሽን ብዙ ነገሮችን ይጠይቃል። አንተን አላስተምርም ወይም ለተመልካቾች አንድ ሀገር ፍትሃዊ ፌር እና ፍሪ ኤንድ ፌር ኤሌክሽን የሚባለው ተቋማቶች ሲኖራት አይደለም። መጀመሪያ ሌጋል ፍሬምወርክ ሲኖር ሀገር ውስጥ ዜጎች ኦል ሲቲዝንስ መምረጥ ሲችሉ ነው። ኦሮሚያ ክልል ያሉ ዜጎች ከምባቶች መምረጥ ይችላሉ? የትኛውን ማንን ነው የሚመርጡት? አማሮች መምረጥ ይችላሉ? አይችሉም እኮ። የአዲስ አበባ ህዝብ ሪፕሬዘንቴሽን አለው የለው? መምረጥ ይችላል፣ ግን ማንን ነው የሚመርጠው? ከኦሮሚያ ክልል መታ አስተዳድረኝ ብሎ ነው የሚመርጠው። የአዲስ አበባ ህዝብ እኮ ሲመርጥ ከኦሮሚያ ክልል የመጣ ፓርቲ አስተዳድረኝ፣ ከአማራ ክልል የመጣ ፓርቲ አስተዳድረኝ፣ ሌላ አውትሳይደር ነው የሚመርጠው ተገዶ ማለት ነው። አየህ፣ የምርጫ ሊገል ፍሬምወርኩም ራሱ አይሰራም፣ ትክክል አይደለም። እንትኖቹ በአጠቃላይ ያሉ የመንግስት ተቋማትን ኦሮሚያ ክልል ውስጥ ያሉ ሌላ ብሔሮች መምረጥ አይችሉም ስትል ሌላ ተወላጅ አልገባኝም። መምረጥ አይችሉም ስትል ግራ ስለገባኝ ነው።
ኦሮሚያ ክልል የሚኖር አማራ ማንን ነው የሚመርጠው? ለምሳሌ ንገረኝ። ይሄ የብሔር ፖለቲካ ነው። እሱን ነው እንጂ ምርጫ ካርድ ወስዶ ተመዝግቦ እዛው የኦሮምኛ ቋንቋ የሚችሉ ወይም ኦሮሚያ ውስጥ የተወለዱ የኦሮሞ ተወላጆችን ካሉ ኦፕሽኖች እነሱን ይመርጣል እንጂ የራሴ የሚሉትን ሰው አይመርጥም ለማለት ፈልገ ነው። ውክልና የለም ነው፣ የፖለቲካ ሪፕሬዘንቴሽን የለም። አሁን የፖለቲካ ሪፕሬዘንቴሽን በሌለበት ምርጫ አለ ማለት አትችልም። ገብቶሃል? ዜጎችን ጨፍልቀ የምርጫውን ሲስተም ለራስ አድርገ ይህንን ነው መምረጥ የምትችሉት ብሎ ምርጫ አለ እንዴ? ምርጫ እኮ የለም። ምርጫ ከሆነ ፌር ኤንድ ፍሪ መሆን አለበት። ፌር ኤንድ ፍሪ ደግሞ ሁሉም ሲቲዝን የፖለቲካል ተሳትፎ ያስፈልገዋል። የፖለቲካ ሪፕሬዘንቴሽን ምንድን ነው ይፈጸምለታል፣ ወይንም የፖለቲካ ሪፕሬዘንቴሽን ይኖረዋል እና ይሳተፋል። ተሳትፎና ሪፕሬዘንቴሽን ያስፈልገዋል ማለት ነው። ይሄ አማራ ክልል አለ፣ ትግራይ ውስጥ አለ። በተወሰነ መጠን አማራ ክልል ኢትዮጵያ ውስጥ የሚሰራው እንደውም አማራ ክልል ነው። ለምሳሌ አማራ ክልል ለየትኛው መሰለ? የኦሮሚያ ልዩ ዞን ራሱን ይመርጣል። አገዎቹ ራሳቸውን ይመርጣሉ አላቸው፣ የራሳቸው ልዩ ዞን ተብሎ ስለተሰጣቸው ማለት ነው። ገብተዋል? ኦሮሚያ ክልል አሁን ይህ አይሰራም። ስንትና ስንት ሚሊዮን ህዝብ አለ፣ አይመረጥም። ወይም እንዲመረጥ የሚገደደው ማንን ነው? የቀረበለትን ፓርቲ ምረጥ ነው የሚባለው። እሱም ለዘይት ይሰጣል ምናምን ይሰጣል ተብሎ ይመረጣል ማለት ነው። ስለዚህ ሁሉም ብሔር ውስጥ ብትሄድ፣ ትግራይ ውስጥ ብትሄድ አለ፣ አማራ ውስጥም ይኖራል። ባይዘወይ የአማራውንም እኔ ባይዘወይ የአማራውንም ፍጹም እያደረግኩት አይደለም። ሲስተሙ በአጠቃላይ ኢትዮጵያ ውስጥ ይኸውልህ ዜጎች የሚፈልጉትን የሚመርጡበት አይደለም ነው ቴዲ። ባረም ላይ ነው ዜጎች የሚፈልጉትን የፖለቲካል ሊደርሽፕ፣ የፖለቲካል ፓርቲ፣ የፖለቲካል አድሚኒስትሬሽን መምረጥ የሚችሉበት መደላደል የለም ኢትዮጵያ ውስጥ። አንድ ሌጋል ሲስተሙን ብታየው እንደዛ አይሰራም። የሴኩሪቲ ሲስተሙን ብናየው፣ የጸጥታ ተቋማቱን ብናየው፣ በአንድ ቃል የጸጥታ ተቋማቱ ለመንግስት ቀጥተኛ ተጣሪ ነው። አሁን ለምሳሌ የጸጥታ ተቋሙ ህዝቡ ቮቱን ቢሰረቅና ሰልፍ ቢወጣ በጥይት ግንባር ደብድቦ ነው የሚመልሰው። ለህዝቡ ለእውነት አይቆምም። ይሄ ባለበት ሁኔታ ሰልፍ መውጣት የማይቻልበት ሀገር ላይ አሁን ሄደ ምርጫ አደርጋለሁ ስትል ጨዋታ ነው የሚሆነው። እና ኢትዮጵያ ውስጥ ምርጫ የለም። አብይ አህመድ እያጭበረበረ 2 ተርም ቀጥሏል። አሁን 3ኛ ተርሙ። ይህን ሲስተም አብይ አህመድ ያመጣው ነው ብለን የምታምኑ? አብይ አህመድ አላመጣውም። አብይ አህመድ ግን ያመጣው ማን ነው? ያመጣውማ ኢህአዴግ ቲፒኤልኤፍ ነው ያመጣው። ግን ያስቀጠለው አብይ አህመድ ገብተዋል። አብይ አህመድ ወዶና ፈቅዶ አስቀጥሎታል። እና አብይም ከተጠያቂነት አያመልጥም። እንዲሁም በዲሞክራሲ ስም፣ በፍትህ ስም፣ በለውጥ ስም ብዙ ሰዎች መስዋዕትነት ከፍለው የመጣውን ለውጥ ገብተዋል ወደ ተሳሳትና ወደ ሌላ ጭቆና ውስጥ በመውሰድ እንደውም ተጠያቂ ነው አብይ አህመድ እና ስርዓቱ ፓርቲ ብልጽግና። ስለዚህ ይሄንን ነው የምለው። ቴዲ አመሰግናለሁ። ቴንኪው። ኦኬ ክብራትና ክብራን፣ ፌር የሆነ ትንታኔ ነው የሰማችሁ ያላችሁት። አንድ ነገር ግን በግልጽ መተማመን ያለብን፣ እናንተም ነገ 4 ኪሎ ብትገቡ ለ3 10 ዓመታት ኢንስቶል የተደረገን ሲስተም በኢትዮጵያ ነባራዊ ሁኔታ ኦቨርናይት ቀይራለሁ ካላችሁ የዋ ናችሁ፣ በጣም የዋ ናችሁ። ቱተርም እኮ ሆኗል እኮ። እኔ አሁን ይህን ነገር አንተ ደጋግመህ ስለምትናገር ለአንተ ጥሩ አይደለም መሰለህ። አብይ 2 ተርም አስተዳደረ፣ 8 ይርስ አስተዳደረ። 2 ተርም ኦቨርናይት አይደለም። ዶንት ኢቭን ምስሊድ ይሄን ህዝቡን ምስሊድ አታርግ። ቱተርም ሌላ ታምር የሚሰራበት ነው። እኔ እኮ ከእናንተ ነባራዊ ሁኔታ ነው እኮ የምናገረው። እኔ እኮ ኢትዮጵያ ውስጥ እኮ ተዘዋዝሬ ያልሰራሁበት አካባቢ የለም። ቢያንስ እንተዋወቃለን። አሁን ኢትዮጵያ ውስጥ ማን እውነት ለመናገር የትምህርት ካሪኩለም እኮ ለመቅረጽ ቀርጾ ለመቀየር የሆኑ ዜጎች እኮ ይሞታሉ እኮ። ይሄ ክልል ማፍረስማ ሌላ ታምር ነው፣ ሌላ ጦርነት ነው። እናቱ የወለደችው ኢትዮጵያ ውስጥ አብይን አባረ ማንህም ብትመጣ ኦቨርናይት ክልሎችን አፈራርሳለሁ ካልክ በጣም የዋህ ነው። አንድ ቀን አታድርም። ለምን? ኢንተረስት ግሩፖች እንዳሉ ማወቅ አለብህ። በብሔር ስም በተዋቀሩ ክልሎች ውስጥ ጥቅሞቻቸው የሚከበርላቸው ለምሳሌ ጀዋር መሐመድን ውሰደው። ፕሮፌሰር ብርሃኑ ነጋ የትምህርት ካሪኩለሙን ለመቅረጽ ወይም ደግሞ የፌዴራል መንግስቱ ለመቅረጽ እንቅስቃሴ ማድረጉን ሲሰማ ምንድን ነው ፌስቡክ ላይ ጻፈው? በብሔር ስም የተዋቀሩ ክልሎች ሊፈርሱ ይችላሉ የሚባል ጭምጭምታ ሲሰማ አክቲቪስቶች፣ ኦፒኒየን ሊደሮች ምንድን ነው ሲያደርጉ የምሰማቸው? እንተላለቃለን እኮ ነው የሚለው። ሄዳውን ዛሬ ቀጥታ አንተ በቀላሉ ኦሮሚያ ክልልን ታፈርሳለህ፣ አማራ ክልልን ታፈርሳለህ፣ ትግራይን ታፈርሳለህ፣ ደቡብን ደቡብን የውስጣቸውም ጥያቄ ስላለ ዩ ቲንክ ኢዚ ነው አሁን ኦሮሚያ ክልልን አፈርሳለሁ ብለህ ትግራይ ክልልን አፈርሰህ በጂኦግራፊ ሰሜን ኢትዮጵያ
ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ እንደምትሉት እንደምናወራው ቀላሉ ከምትኖሩት አኗኗር በመነሳት ማለት ነው። ይሄ ቀስ እያልክ እያለማመድክ የምትመጣው ነገር ነው። መጀመሪያ ፖለቲካውን ትቀይራለህ፣ ታዋህዳለህ። ላለፉት 3 ዓመታት አእምሯችን ላይ ኢንስቶል የተደረገው ነገር በአንድ የሚለቅ አይደለም። አይ ቲንክ ወይ ሌሎችን አላወቃችሁም ማለት ነው። ሌላ አካባቢ ሄዳችሁ አላያችሁም ማለት ነው። አይደለም ክልሎችን ልታፈርስ ይቅርና ዋና ዋና ከተማዎቻቸውን የፌዴራል መቀመጫ ሊያደርግ ነው መንግስት እንደዛ እያሰበ ነው ሲባል ስለታቸውን እየሳሉ የሚቀመጡ ብዙ አሉ። ከተሞችን እንኳን ተጠሪነታቸው ለፌዴራል እንኳን ማድረግ ቀላል አይደለም። ኢዚ አይደለም። ኢትዮጵያ ውስጥ ኢንስቶል የተደረገብን ይሄ ላለፉት 3 ዓመታት የጠጣነው ነገር ክልሎች ዛሬ ሉዓላዊ ግዛታችን እያሉ ነው የሚናገሩት። የወልቃይት ጠገዴን ጉዳይ ተመልክቶ ህገ መንግስቱ ምንድን ነው የሚለው? መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። አክቹዋሊ ህዝቡ ግን የሚያስበው እንደዛ ነው። ፖለቲከኞች የሚያስቡት እንደዛ ነው። ቲፒኤልኤፍ እንደዛ ነው የሚያስበው። በመሬት ጉዳይ ስንቱ ብሔር ነው የሚባለው? ይሄ የኔ ድንበር ነው እያለ በኦሮሚያና በሲዳማ መካከል፣ በወላይታና በሲዳማ መካከል፣ በኦሮሚያና በሶማሌ መካከል፣ በአማራና በትግራይ መካከል ይሄ ሁሉ ሜስ ምንድን ነው? ዋና ከተማ አዲስ አበባ የኔ ናት፣ የኛ ያንተ አይደለችም። ከእውነታው ማፈንገጥ የለብንም። እናትህ የወለደች በኢትዮጵያ ፖለቲካ ውስጥ እነዚህ በጣም ሴንሲቲቭ ልክ እንደ እምነት ጠንክረው ቢሊፍ ሆኖብናል፣ እምነት ሆኖብናል። በነገራችን ላይ እነዚህን ኦቨርናይት አታደርጉትም። በጣም ከባድ ነው። ሁሉም ስለቱን ስለሆነ የሚወጣብህ ውሸቴን ነው። ሞክራቸው እስኪ ሞክራቸው። ክልላቸውን አፈርሳለሁ ምናምን ብለህ እስኪ ሞክራቸውና ምላሻቸውን ትሰማለህ። ይሄ በሆነበት ሁኔታ ላይ መጀመሪያ ሲስተሙን እየቀየርክ ከህዝቡ አእምሮ ላይ ኢንስቶል የተደረገውን ነገር እያወጣ በጋራ መግባባት ላይ ያናገርካቸው ካልሆነ በስተቀር አብይ መጣ፣ ከበደ መጣ፣ አረጋ መጣ ኦቨርናይት አታደርገውም። አስቸጋሪ ነገር ነው። እሺ አዲስ ታይምስን እናመሰግናለን። የእሱ እይታ የራሱ እይታ አለው። እናንተ ሁሉንም እዚህ ውስጥ መድረክ ላይ ያሉ ሰዎችን ተናግረ አሰምታችሁ ሀሳባችሁን ትሰጣላችሁ። የምትገቡ ሰዎች ሞዴሬተር ራዶም ሚዩት ሚ ወይም ሞዴሬተሮች ሚዩት የሚያደርጓችሁ ወይም ደግሞ ብሎክ የሚያደርጓችሁ ከሰው ልጅ አእምሮ የማይፈነጭ ስድብ የሰው ልጅ ሊያስበው የማይችለውን ነገር ከተናገራችሁ ትዕግስታቸው ከተሟጠጠ ነው። በተረፈ ማንንም ሚዩት አያደርጉም። በኃላፊነት በሚሰማው መንገድ ኮመንት አድርጉ። በተረፈ የፈለጋችሁትን ኮመንት ማድረግ ትችላላችሁ። እስከ 3 ዙር እኔን መስደብ ትችላላችሁ። ከ3 ዙር በኋላ ግን ብንታገሳችሁ ሰይጣን ራሱ ይታዘበናል። ከዛ በኋላ ብሎክ ትደረጋላችሁ። ብሎክ የተደረጋችሁ በሙሉ በዚህ መተህ በቴሌግራም በኢንስታግራም በምና አትጠይቅኝ። አንዴ ብሎክ ተደረግ በቃ ደን። በሌላ አካውንት ነው ማየት ያለብን። ከ3-4 ጊዜ ሰድበህን አጸያፊ ወይም ደግሞ ሌሎችን ተናግራችሁ እንድንታገስም አጠብቁ። ይሄን ነው የምናደርገው። ቴንኪው። ከአዲስ ታይምስ ቀጥሎ እስኪ ይሄ ልጅ አንዴ እንስማውና የዛኛው ፓርቲ አባል ይመስላል። አዲያቦ ሽረ ጤና ይስጥልኝ። ጤና ይስጥልን ቴዲ። እዚህ ጋር ሰላም ብያለሁ። ያንተን ሳቢ የሚያራምድ ነው አይደል? ባንዲራቸው አንድ ይመስላል። አዎ አንድ ነው። ይሄ የኢትዮጵያ ባንዲራ ነው። እሺ ቅድም ሊናገር የሞከረውን ነገር ይሄ ይባላል። በነገራችን ላይ እሱ ልታብራራልን ትችላለህ? ኖ እኔ በራሴ ሀሳብ ሰጣለሁ፣ ችግር የለውም። እሱም በዛ ለዚህ ልጁ አንደርስታንድ አላደረግም። ችግር ይተነትናል። 8 ደቂቃ ሙሉ ችግር ተንትነ አትሊስት የሆነች 20 ሰከንድ መፍትሄ እንኳን ማስቀመጥ አለብህ በሚል ነው። ኦኬ ዞሮ ሲመጣ ታገኛለህ፣ ትገባለህ። አዲያድቦች ችግር የለውም። ሳሚ ዛክሱማይት ወደ አንተ ልምጣ። ከዛ ሳሚ ከጨረሰ በኋላ አንድ ዙር ማን ነው አዲያቦን እንሰማና ወደ ቴንሽኑ እንመጣለን። 2 ዙር ነው የሚኖረን። ከዛ እንሰነባበታለን። በፌዴራል መንግስቱና በህዝባዊ ወያኔ ወይም ደግሞ በቲፒኤልኤፍ መካከል ጦርነት ሊቀሰቀስ ይችላል ወይ? ከተቀሰቀሰስ እንዴት ያለ ጦርነት ነው የሚሆነው? እንዴት ነው የሚገባደደው? መንስኤው ምንድን ነው? ይህን በቁም ነገር ለሚያደምጧቸው አድማጮቻችን ታስረዳላችሁ። አሁን የመጀመሪያው ዙር ላይ አብሮነት ለኢትዮጵያ መቀመጫቸውን ዋሽንግተን ዲሲ ያደረጉ ፖለቲከኞች እነ ልደቱ አያሌው ቀደም ሲል ያስተላለፉትን ጋዜጣዊ መግለጫ እኔ ማስተላለፍ የላቸዋለሁ። በዛ ዙሪያ ነው ምልከታቸውን እያስቀምጡ ያሉት። ከዛ ሁለተኛው ዙር ላይ
ወደዛ እንመጣለን ማለት ነው። ሳሚያችን እንኳን ደህና መጣ ወይ? እንኳን ደህና ቆየ ቴዲ። ሰላም ብያለሁ በድጋሚ ይቅርታ ካቀድም ችግር የለውም። ያ ማለት እኔ በርግጥ እንደዚህ ሶሻል ሚዲያ ላይ እንደቆየ ሰውና ስለ ትግራይም ስለ ኢትዮጵያም ጂኦፖለቲካ ሁኔታ እንደሚገደው አንድ ወጣት ነው ሀሳቤን መስጠት የምፈልገው። የትኛውም የፖለቲካ ፓርቲ ወይ የትኛውም ኮሚኒቲ ወክዬ አይደለም፣ ግን በራሴ አመለካከት ነው ሀሳቦችን ማቅረብ የምፈልገው በአጀንዳው ላይ ማለት ነው። ቅድም አንዳንድ የተነሱ ነገሮች አሉ ማለት ላለፉት 100 ዓመት የነበሩትን መንግስታቶች እንደምናውቀው ነው ቴዲ የራሳቸው የሆነ መገለጫዎች ነበሯቸውና አትሊስት ምርጫ የሚባለው ነገር የፓርቲ ምርጫ የሚባለው ነገር ያየነው የኢህአዴግ ዘመነ መንግስት ላይ ነው። ሌላው ላይ አላየሁም እኔ እና ቅድም ከአዲስ አድማስ ለመጀመሪያ ጊዜ አንድ ጥሩ ነገር የወሰድኳት እሷን ነው። ማለት አብይ አህመድ ወደ ስልጣን ከመጣ በኋላ ጋዜጣው ነው ወይስ ከአዲስ ታይምስ ነው? ማለት አዲስ ታይምስ አዲስ ሊከርታ አድርግልኝ። አዲስ ታይምስ ለመጀመሪያ ጊዜ ጥሩ ነገር የወሰድኳት ሁላችንም ማለት ብዙ ጊዜ ኢትዮጵያውያኖች አብይን ወደ ስልጣን ከመጣ በኋላ የሆነ የፖለቲካ ምህዳሩን ሞር ያሰፋዋል ብለን ጠብቀን ነበርና ምርጫ የሚባለው ነገር ላይ ከተገባ በኋላ ደግሞ ያው የኢትዮጵያን ምርጫን ያዘምነዋል፣ ወደ ተሻለ ነገር ይወስደዋል ብለን የምጠብቀው እንጂ ኢህአዴግ በጀመረው የምርጫ ሂደት ውስጥ እንደ ኢህአዴግ ማስቀጠል አለበት ብለህ ካመንክ ቴዲ ዋንዛ ጋር አንተም ይህን ነገር ማየት ይጠበቅብሃል ማለት ፈልጌ ነውና የተሻለ ነገር እንጠብቅ ነበር። ከዛ ውጪ ኢትዮጵያ ውስጥ አንዳንድ ጊዜ የፖለቲካ ፓርቲ መመስረትን እንደ ንግድ ስራ ፈቃድም እየሆነ ነው ማለት በኢትዮጵያ ኮንቴክስት ወደ ከ40 ምናምን የፖለቲካ ፓርቲዎች አሉ። ምንድነው የሚሰሩት? ምንድነው ጥቅማቸው? 40 ምናምን እሺ ቢበዛ 10 ይሆኑ እሺ በአገር አቀፍ የፖለቲካ ፓርቲዎችና ክልል አቀፍ እንኳን ቢኖሩ እሺ በክልል እኔ አላቅም በዚህ ደረጃ የፖለቲካ ፓርቲዎች መብዛታቸው ራሱ ፖለቲካ ፓርቲዎች ከ70 በላይ ናቸው። ያ እንግዲህ ኢማጂን በዚህ ደረጃ ምን አይነት ማኒፌስቶ ምን አይነት አይዲዮሎጂ ምን አይነት የፖለቲካ ፕሮግራም እንደሚከተሉ ፈጣሪ ብቻ ነው የሚያውቀው። በጣም የሚያሳዝነው ደግሞ ሁሉም በፖለቲካ መዳይ ተወዳድሮ ስልጣን መቆጣጠርን ታይሆን እኔ እንደ ልደታ አያሌው እኔ በጣም አዝናለሁ። ልደታ አያሌው የሚባለው ሰውዬ ከፖለቲካ ራሱን ቢያገል ይመርጣሉ። በቃ እኔ ሌላ ይሄ በቃ ትውልድን ያመከነ ሰው ነው ባይዘው ልደቱ ማለት አሁንም ተደጋጋሚ ነገር እያደረገን ያለው በቃ ይበቃዋል። በቃ አይዲያዎች ነበሩት፣ ይናገራል፣ ጎበዝ ተናጋሪ ነው። አንዳንድ ጊዜ ወቅቱን የሚመጥን ኢነርጂ እና ሐሳብ ይዞ ይመጣላ። ለዛን ሐሳብ ግን 1 ዓመት አይቆይም። በዛ ሐሳብ መሰረት በዛን ኢነርጂ በዛን ድምጸት የሚናገርን ሰው ኮንሲስተንሲ የለውም። ከ1 ዓመት በኋላ ሌላ ሰው ሆኖ ታገኘዋል። እንደ ዶክተር ይልቃል በጣም እኔ ምንድነው ይሄ ውሃና ማይን ጸባን የሚባለው አለ ውሃና ወተት ሆነው በጣም በዛ ደረጃ ሪስፔክት ተደርጎ የሚነጋገሩ የነበሩ ሰዎች የሆነ ጊዜ ሪዮት ላይ ስናያቸው ዲስከሽን ላይ ይልቃል ላይ ሲያፋጥጥበት የነበረው የጥያቄ አይነቶች እነዚህ የጎንዮሽ ጥያቄዎች ሲጠያየቁ የምታየው ጊዜ ከዛ በኋላ ጊዜ በኋላ ደግሞ ተገልብጠው ያኔ እንደ ነውር አድርጎ የሚያቀርባቸው የነበሩት ሐሳቦችን የነዛ ሐሳቦች ባለቤት ሆኖ ደግሞ ታየዋል። እና በጣም ነው ማዝነው እኔ እንደዚህ አይነት የወደቁ ሰዎችን ማለት ለሞራላቸው ለኢንቴግሪቲያቸው እንኳን የማያስቡ ሰዎች እንደገና የመፍትሄ አማራጭ ሆነን እንመጣለን ሲሉ ስታይ ታዝናለህ። እኔ ተናግሬያለሁ ከዚህ በፊት ቴዲ ልደታ አያሌው ከአቦይ ስብሃት ላይ የሆነ የሐሳብ ለውጥ መጥቶ ኢትዮጵያን ያሻግራል ብሎ እኚህ ሰውዬን መድረክ ላይ ጋብዞ ንግግር እንዲያደርጉ እንደ አንድ ትልቅ ፖለቲካ ተደርጎ ሲቀርብ የሆነ ሚዲያ ላይ በቃ ከዛ በኋላ እኮ ፖለቲካ መቆም አለበት እኮ። ላንተም ነግሬያለሁ እኮ እንዴት ተገኘ ብያለሁ የመጀመሪያ ፕሮግራም ላይ ማለት ነው። እኔ በደብዳቤ ከጠየቁኝ የሚዲያ ሰው ነኝ እኔ ያስተላልፋለሁ። መልስ ሰጥተኸኛል፣ ግን እዛው ላይ ነው ያለነው አሁንም
እና እኔ ልደቱ ቢቀርበት ሌላው አንድ መታወቅ ያለበት ነገር ለገና አቦይ ስብሐትን ያስተላለፍኩበት ጊዜ ደወረስ ታዩት እኔ ወይስ ላልፎ ፈልግና ፕሪንሲፕል የመጣስ ለከበደኝ ምን አለ መሰለህ ቴዲ እኔ ማለት ይሄን ፖለቲካ ስልችት ብሎኛል። እንግዲህ ወጣት ነኝ ታውቃለህ። በዚህ እድሜ ፖለቲካ አስጠልቶኛል። እነዚህ ሰዎች እንዴት አይነት ጽናት ቢሰጣቸው ነው ላለፉት 70 ዓመታት ፖለቲካ ውስጥ ናቸው? ምን አይነት ሜንታሊቲ ቢሰጣቸው ነው 50 ዓመት የፖለቲካ ፓርቲ ላይ የቆየን ኢህአዴግ 60 ዓመት ፖለቲካ ፓርቲ ላይ የቆየውን ኦነግ 80 ዓመት ፖለቲካ ፓርቲ ላይ የቆየውን ሻዕቢያ አይዲያ አልቀየሩም፣ ሰው ኃይል አልቀየሩም፣ እዛው ላይ ናቸው። እንደገና አሁንም ሊመሩን ይፈልጋሉ እና የሚመጡትን የሐሳብ አማራጮች ደግሞ የሚያቀርቡልን እነዚህ ኃይሎች ናቸው። አንተ የሰለቸ ገንዘብ ስላላገኘበት አንተ የሰለቸ ቶሎ የሰለቸ ገንዘብ ስላላገኘበት ገንዘብ ያገኙትን ጠይቃቸው። ብፈልግ አገኝበት ነበር ቴዲ። አእምሮዬን መሸጥ ብቻ እኮ ነው። ሳልጠየቅ ወይ ሳልደልል ቀርቼም አይደለም። ያ ለዛ ነው ያስጠላል። በእንዴት በወጣቶች ደም አንተ ገንዘብ ለማግኘት እንዴት ትሯሯጣለህ? የኛን አንድ ሰውዬ ሰሞኑ ቃለ መጠይቅ አድርጎ ነበርና በነገራችን ላይ የሚናገረው ነው ማቀው በጣም በቅርበት ማቀው ልጅ ነው ሳሚ ዛክስ የዚህ የዘረፋውና የወርቅ ደናው ጊዜ በኢትዮ ፎረም ቃለ መጠይቅ የተደረገለት አንድ መሪያችን ነበርና ምንም የለኝም ብሎ ካደ። ያን ኢትዮ ፎረም ንግግርን በደንብ አድርጋ አዳምጠው። ምንም የለኝም ውሸት ነው አለ። ዱባይ ምንም ቤት የለኝም፣ አዲስ አበባም ከአንድ በመከላከያ የተሰጠኝ ቤት ካልሆነ ውስጥ ምንም ነገር የለኝም ብሎ ምንም የለኝም ካለ በኋላ ትናንትና ያበጠው ይፈንዳ ነው ምን አባቱ ያመጣሉ ብሎ አላቅም። በትግራይ ቴሌቪዥን እንዳይቀርቡ አዲስ አበባ በጣም ምርጥ ቤት አለኝ የሚከራያል፣ ጥሩ ገቢ አለ። ዱባይ በጣም የሚገርም ቤት አለኝ ይላል። ክረምት አሜሪካ እና ካናዳ ሄጄ ነው መዝናና ይላል። እና እንዴ ኢንቴግሪቲ ይላል። ትናንትና የሆነ ነገር ብለውን ነበር። ዛሬ ምን ተፈጥሮ ነው? ከመቼ ነው የተከረበተው? በግድ እኮ አጀንዳ ሆነልን እኮ አላልነውም። እኛ እኮ አልጠየቅንም እኮ። ሆዳቸው ሳይረገጡ ይለፈልፋሉ እና ለተናገሩት ንግግር ደግሞ ድጋሚ አስታውሰን ስንመልስላቸው ደግሞ ይንጨረጨራሉ፣ ያብዳሉ። አሁን አንድ ነገር የፖለቲካ ፓርቲዎቹ የሽግግር መንግስት የሚጠይቁትን ጥያቄ እኔ መታወቅ ያለበት ነው አብይ አህመድ ኢትዮጵያ ውስጥ ለዚህ ደረጃ የዳረገ ሰው ነው ብዬ ነው ማሰበው። ጄኖሳይድ በትግራይ ህዝብ ላይ ጄኖሳይድ አድርጓል ብዬ ነው ማምነው። ምንም ወደ ኋላ ማልቀይረው አቋሜ ነው። ፖለቲካው ላይ ግን ለየት አድርገን ነው ከዚህ አንፃር ማለት በቃ ትግራይ ላይ ወንጀል ፈጽሟል የትግራይ ህዝብ እስከሚጠይቀው ድረስ ይሄን ሰው ይመራል፣ እየመራም ነው። አግሪመንትም አለ፣ የፕሪቶሪያ ስምምነት የሚባል አግሪመንትም አለ። አሁን አብይ አህመድ በኢትዮጵያውያን በህጋዊ መንገድ ተመርጫለሁ የሚለውን መንግስት የሽግግር መንግስት አድርግልኝ ስትለው እንዴት ነው የሚሰማ? የሽግግር መንግስት ማለት ስልጣንህን ሰማው አካፍለን እያልከው ነው። which is ምርጫውን አልናምንበትም እያልከው ነው። ስለሚቀጥለው እንግዲህ ባለቀ ሰዓት እንግዲህ ኦሬዲ ስልጣኑ እኮ አብቅቷል እኮ ስልጣኑ አብቅቷል። ወራቶች ነው የሚቀሩት። በሚቀጥለው ምርጫ ላይ ተወዳድረህ እንዴት ያለ የምርጫ ሂደት ተከትለን ስልጣኑን መቀበል እንችላለን ወይ ደግሞ ስልጣን ላይ መጋራት እንችላለን ብለን እንደማሰብ ገና ለገና ምርጫውን ፍትሃዊ ላይሆን ይችላል ብለህ ከማሰብ አንፃር የጋራ የሽግግር መንግስት ይመስረትልን ብለን ነው የምንጠይቀው ማለት። ስለዚህ በምርጫው ላይ ግልጽ የሆነ አቅም እንዳለህም በእርግጥ ጋዜጠኛ ነው አብዱል ምናምን ያልከኝ ወንድማችንን በአሁን ምርጫ ባናሸንፍ በሚቀጥለው እናሸንፋለን፣ በሚቀጥለው ባናሸንፍ በዛኛው እናሸንፋለን። በቃ ይሄ ፖለቲከኞች በዚህ ደረጃ ነው ካልኩሌሽን የሚሰሩት። እንደማያሸንፉ ስለማያውቁ ወደ ስልጣን የሚመጡበትን መንገድ ነው የሚጠይቁ ያሉትና አስቸጋሪ ነው። ዞሮ አንድ ነገር ሁለት ነገሮችን መናገር የምፈልገው ምንድነው፣ መጀመሪያ ኢትዮጵያውያን መተማመንና መግባባት መቀራረብ ያስፈልጋቸዋል። በአጠቃላይ ስርዓቱን በተለይ የአብይ አህመድ መንግስትን ለመታገልም ይሆን ለመምረጥም ላለመምረጥም መጀመሪያ ኢትዮጵያን ሰላም መሆን ይጠበቅባታል። እነዚህ የትጥቅ ትግል አንግበው እየተዋጉ ያሉት ኃይሎች የአብይ አህመድ መንግስትን የማስቀጠያ የአንበሳውን ድርሻ እየተወጡ ነው።
ኦኬ አብይ ከፈለገ ጦርነት አሁን አንዱን ክልል ላይ ጦርነት አውጆ ምርጫውን መራዘም ይችላል። ማንንም አይናገሩ። ልብ ያለው ሄድና ይተኩስበት። አሁን እሱ ለሚፈልገው ካልኩሌሽን በጣም ምቹ ናቸው። አሁን ላይ ያሉት የኢትዮጵያ ውስጥ ያለው ፖለቲካ በሙሉ ነው የምነግርህ። ከህወሓት ጀምረ እስከ ፋኖ እስከ ምናምን የሚባሉትን ትጥቅ ትግል አንገው የሚዋጉ ህዝቡ በሌላ መንገድ መታገል የሚችለውን እድል አሳጥተውት አይ በጦርነት አቅም ኖሯቸው አላስወገዱት። አይ ሰላም ሆኖ በዲሞክራሲያዊ መንገድ የዓለም አቀፍ ማህበረሰብም ጫና አድርጎበት ሰውየው ላይ እርምጃ እንዲወሰድበት አልሆነ። አይ አጠቃላይ የኢትዮጵያ ማህበረሰብ የሚተማመንበት ለቀጣይም እንዴ አሁን እኮ ትልቁ አስቸጋሪ የሆነው ነገር እኮ እንድታቃለት ሄዴ ድህረ አብይ የሚመጣው ስርዓት ምን አይነት ስርዓት ሊሆን ይችላል እኮ ትልቁ የሰው ትራማይዝ የሚያደርገው ነገር። አሁን ይሄ አሊያንስ የአንዳንድ አሊያንሶች የሚባሉት ያሉትም የሻዕቢያ ምናምን የሚባል ኮንትሮል የሚያደርገው የህወሓትና የአንዳንድ ኃይሎች ያለውን ህወሓት ባይዘው ማነሳው የራሴ ስለሆነ ነው። በቢያንስ በራሴ መንገድ የሚመጣውን ትችት እቀበላለሁ። ሌላውን ከነካው እየታገለ ነው። አይ ሪስፔክት ዜር ትግል እዛ ላይ ብዙም መናገር ስለማልፈልግ፣ ግን እነዚህ የሚመሩትን አንድ ነገር ብሎ አዲስ 4 ኪሎ ቢመጣ ድጋሜ ገና ለገና 4 ኪሎ ላይ የሚተከለው ነገር ላይ ስለማይጓቡ እርስ በርሳቸው የሚጠፋፉበት ነገር ይኖራልና ህዝቡ ሰላሙን ቢያስቀድም ነው የተሻለ የሚሆነው። የነማም ቲንክ ሶ ማች ቴዲ